ለማንኛውም ኮሎኔል መኮንን ተስፋና አቶ ሽሎሞ ሞላው መስመር ላይ ይገኛሉ። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? ላንተም ለተመልካቾቻችንም ለአድማጮቻችን። አቶ ሽሎሞም አለ ዛሬ። ጤና ይስጥልኝ ጋር ሽሎሞ። ጤና ይስጥልኝ መኮንን ተስፋ መኮንን፣ እንደምን አለ? ሰላም ነኝ፣ ደህና ነኝ። ኮሎኔል መኮንን በዛሬው ዕለት ዎል ስትሪት ጆርናል ባወጣው እትሙ አንድ ያሰፈረው ጽሁፍ አለ። እስራኤል እስካሁን ድረስ ታይቶ ሰምቶ ያልታወቀ ወረራ በአዛ ላይ ልትፈጽም ትችላለች ድርድሩ ካልተሳካ። ከዛ በኋላ በአጠቃላይ ሙሉ ለሙሉ አዛን በመውረር በቁጥጥር ስር ታውላለች። ከዛም አልፎ ተርፎ ከዛ በኋላ ደግሞ ጊዜያዊ ወታደራዊ አስተዳደር ትመሰርታለች ሐማስን ከደመሰሰች በኋላ ብሏል። ምን የምትሰማው ነገር አለ በአጠቃላይ ሁኔታ? በመሰረቱ ሁሉም ጠረጴዛ ላይ ተቀምጠዋል። መጀመሪያ ግን በአሁኑ ሰዓት የታገቱ ከ59 በላይ ወገኖቻችን አሉ። ዛሬ ወይም ነገ ዊትኮፍ ወደ ዶሃ ይመጣሉ። የኛ አደራዳሪ አካላት ወደዚያ ይሄዳሉ። የእስራኤል ፍላጎት በመጀመሪያ ደረጃ ይሄን አንደኛ ደረጃ የሚባለውን ስምምነት ማራዘም ነው። አራዝማ የታገቱ ወገኖቻችን ለማስመለስ የማታደርገው ድንጋይ የማትቆፍረው የለም፣ የማትሰራው ስራም የለም። ስለዚህ ይሄን ነገር ለማድረግ በመሰረቱ ጥሩ ስራ እየተሰራ ይመስለኛል። እስራኤል በአሁኑ ሰዓት ወታደሮቿን በአዛ አካባቢ አስቀምጣ ምናልባት ዊትኮፍ የሚያመጡትን ነገር እየተጠበቀ ነው። አዛም እንደሰማሁት ከሆነ የሐማስ ቡድናት አንደኛ ደረጃውን እናራዝማለን የሚል አባባል አላቸው። እነሱ ግን ይሄን ነገር ወይም የታገቱ ወገኖቻችን በአንድ ጊዜ ይለቃሉ የሚል አቋም የለኝም። እዚህ ላይ ጥያቄው እነሱ የሁሉም እምነት ነው። ወደ አቶ ሽሎሞ ከማለፌ በፊት ኮሎኔል መኮንን አስፈላጊው ዝግጅት በከባድ ሁኔታ እየተደረገ ነው ይባላል። ምን ያህል እውነት ነው እስከ መናገር እስከምችለው ድረስ? ትክክል። አንደኛ አዛን ወታደራዊ አገዛዝ ለማድረግ በሁሉም መስፈርት ተቀምጧል። ምክንያቱም ወታደራዊ አካል እስካልተቀመጠ ድረስ ሌላ አካል ገብቶ አዛን እስካላስተዳደረ ድረስ እስራኤል ወዳም ባይሆን ተገዳ በመጨረሻ ይህ አይነት ድርጊት ሊፈጠር ይችላል። ይሄም ተወያይተውበታል። ይሄም መስፈርት እንደተቀመጠ ሆኗል። ነገር ግን እስራኤል አዛን ወታደራዊ ግዛት ገዝታ መኖር አትፈልግም። እሷ የምትፈልገው አንደኛ የታገቱ ወገኖቻችን እንዲለቀቅና በአዛ ውስጥ ሌላ አካል ሐማስ ያልሆነ ድርጅት ገብቶ አዛን እንዲያስተዳድር ነው። ካልሆነ ግን የዓለም መንግስታትን በአሁኑ ሰዓት ይሄን ለማድረግ ፍላጎት የላቸውም። እስራኤል ወዳ ሳይሆን ተገዳ የምትገባበት ጊዜ ሊኖር ይችላል። ይሄ ነገር መስፈርት ላይ ተቀምጧል። ወታደራዊ አካል በዚህ ዝግጁ ነው። ሁሉም ነገር ተዘጋጅቶ ዘብ እየጠበቀ ነው። ግን ከጦርነት ይልቅ አዛን ከመውረር ይልቅ የታገቱ ወገኖቻችን አስመልሰን የአዛን ህዝብ የሚገዛ የአዛን መንደር ሰፈር የአዛን አገር የሚገነባ ሌላ አካል ገብቶ አዛን እንዲያስተዳድር ነው እንጂ እኛ ፍላጎት የለንም። ካልሆነ ግን ተወደንም ሳይሆን ተገደን እንገባለን። ይህም እንደሚሆን ሐማስ በደንብ ያውቃል። ለዛም ነው ሐማስ አስቀድሞ ምናልባት አንደኛ ደረጃውን ስምምነት ማራዘም እፈልጋለሁ የሚለው። ምክንያቱም ያ ካልሆነለት ሐማስ እንደ ድርጅት አዛ ውስጥ መኖር አይችልም። የአዛ ህዝብን በአሁኑ ሰዓት ትልቅ ስቃይ ያለበት ህዝቡ ራሱ እየወጣ እየተናገረ ነው። የሐማስ ወታደሮች ብቻ ነው አሁን ምግብ ያላቸው፣ ሌሎቹ በረሃብ ላይ ናቸው። ሐማስ ብዙ ገንዘብ አለው እየሸጠ እየለወጠ ወታደሮቹን እየመለመለ እንደገና እንደ ጥቅምት 7 ተነስቶ አዛ እኛን ሰፈር ለመውጋት የሚያደርገው ዝግጅትም በመረጃ ክፍል ስለተቀመጠ ወታደራዊ ኃይል ዘብ ነው። እንደምታየውም ፊልድ ማርሻል ኢያል ዛሚር በሁለት ቀን ውስጥ ሁለት አይነት መስፈርቶች አሳይተዋል። ወረራ ሊኖር ይችላል በቅርብ ቀን ብለው ተናግረዋል። ወታደሮቹንም በየቦታው እየዞሩ ተወጋችሁ እያሉ ምን አይነት መስፈርት እንዳላቸው ለማየትና እነሱን ለማስተካከል የሚያደርጉት ስራ በዛ በኩል በጣም የሚደነቅ ነው ማለት ይችላል። አቶ ሽሎሞ ጥያቄ ማስተያየትም ካለ?
እንኳን ጥያቄ ሳይሆን አስተያየት ነው መስጠት የምፈልገው አዛን የኛ ወታደር እንደገና ተመልሶ በቁጥጥር ስር ያደርጋን ማለቱ ሐሳቡ ሊሆን ይችላል ግን እኔ በቀላሉ የሚደረግ መስሎ አይታየኝም ያ ማለት ምንድነው 2.4 ሚሊዮን ህዝብ እንደገና እንደ ዜጋኛ ወስደን ለነሱ የቆሻሻቸውን መጣል ኃላፊነት እንወስዳለን ቢጧክሉሚ ክፍያቸውን ኑሯቸውን ቢጧክሉሚ አይከፈላቸውም እንዴ ቢጧክሉሚ ማለት ዜጋ አይደለም ቢጧክሉሚ እንዴ ነው የሚከፈለው ይሁዳና ሰማርያ እኮ ቢጧክሉሚ እኮ አይከፈልም አዳምጠኝ እኔ ቢጧክሉሚ እንደ ተቋም ለነዚያ ሰዎች የማህበራዊ ኑሮ ኃላፊነትን እንወስዳለን ማለት ነው ኦኬ ያ ማለት ምንድነው የጤና ጉዳያቸውን ኃላፊነትን ወስዳለን ለትምርታቸው ጉዳይ እንወስንላቸው ስራ ፈጠራ ኃላፊነትን እንወስዳለን በአጠቃላይ ያዛን ህዝብ ልክ እስራኤል ዜጎቿን እንደምታስተዳድረው ሁሉ ለማስተዳደር ያ ማለት የተባበሩት መንግስታት ያለም አቀፉ ማህበረሰብ ባጀት ላይ ሰጥ ይችላል ያ ብቻ ሳይሆን አዛ 80% የፈረሰ ሀገር ስለሆነ ያን የፈረሰውን ሀገር እንደገና ለማቋቋም ሁሉ ወታደራዊ ኃላፊነት ከወሰደ ለማቋቋም እንደገና ኃላፊነት እንወስዳለን ማለት ነው ያ ማለት ባዛ ጭቃ ውስጥ ተመልሰን እንደገና ለ50 አመት ልንገባ ነው ማለት ነው ስለዚህ ይህን ነገር በቀላሉ የሚደረግ መስሎ አይታየኝም ኮሎኔል ተስፋ መኮንን እንደተናገረው ሆኖም ግን ሊሆን የሚችለው እንዴት ነው እስራኤል ወታደራዊ ዘመቻ አድርጋ የሐማስን አደረጃጀት የቀሩትን አፍርሳ ያለሙ ማህበረሰብ የሚፈቅደው ወይም ደግሞ የሚስማማው ለእስራኤል የሚስማማ የፍልስጤም አገዛዝ ሊገዛቸው ይችላል እስራኤል የደህንነትን ጉዳይ በበላይ ሆና ልትቆጣጠር ትችላለች ግን የአዛን የቀን የኑሮ ሁኔታ ኃላፊነት ግን እስራኤል የምትወስድ መስሎ አይታየኝም አንድ ነገር ግን እኛ በዚህ አንድ አመት ተኩል ውስጥ በተደረገው ጦርነትን መማር የምንችለው ነገር አለ የኛ መንግስት ውሳኔ ስላልወሰነ የሐማስ የጥንካሬ እንደገና የጎለበተ ስለሆነ ሊጎለብትም የቻለው እንዴት ነው የኛ ወታደሮች ገብተው ከአንድ ቦታ ካሸነፉ በኋላ አስተዳዳሪ አለመኖሩ ነው ከመጀመሪያው ጊዜ ጀምሮ እኔ በዚህ መድረክ በተለይ ደጋግሜ ተናግሬያለሁ አዛ የሚመጣው የውጭ እርዳታ እስከሰጠና እስካከፋፈለ ድረስ ያዛ ማህበረሰብ ሐማስን ሊተፋው አይችልም ሐማስን ሊጠላው አይችልም ምክንያቱም ሐማሶች ተመልሰው መጥተው ያርዷቸዋን ይፈሯቸዋን የሚመጣውን እርዳታ ደግሞ እየሸጡ ለወታደሮቻቸው ሁሉ ይሰጣሉ ያ ሊሆን የቻለው የኛ መንግስት ያቀረበው ፖሊሲ ስለሌለና ደካማ ስለሆነ ነው ይሄ ደጋግመን ተናግረናል አሁን ምንድነው እየተደረገ ያለው 15000 ወይም 14000 ወይም 10000 ሞቶ ከሆነ በዚያ ምትክ እንደገና 10000 ወይም 8000 እንደገና መልምለዋን ማለት ነው አዛ ደግሞ ችግር ስላለ ስቃይ ስላለ ሰው ለመኖር ሲል ለመብላት ሲል ወታደር ይሆናል እና በሪዮት ዓለሙ ሙሉ አምኖበት አይደለም ስለዚህ ይሄ የዲፕሎማሲና የፖለቲካ ውድቀት ነው ይሄን የፖለቲካና የዲፕሎማሲ ውድቀት እስራኤል ማሻሻል አለባት የተባበሩት መንግስታትን አስገድዳ ዓለም አቀፋዊ አገዛዝ ሐላዛን እንዲወስ ማድረግ አለባት ያን በማድረግን የሚኖርባት አንድም የጦር መሳሪያ አዛ የሚባል ነገር እንዳይኖር እስራኤል ካረጋገጠች በኋላ ነው ያ ከሆነ በኋላ ቀላል ይሆናል ተመልሶ ግን አዛንኛ ወታደራዊ አገዛዝ እናደርጋለን ሌላ 50 አመት ማለት ደግሞ ለልጅ ልጆቻችን ነቀርሳ ጥሎ በሞት ማለት ነው እስቲ በ30 ሰከንድ መልስ ተውና ሌላ ጥያቄ ላይ አልፋለሁ አስተያየት አለ በዚህ ጉዳይ ላይ ኮሎኔል መኮንን አዎ ሽሎሞ እንዳለው ይህ ድርጊት ወታደራዊ አገዛዝ የመጨረሻው እንጂ የመጀመሪያው መሆን የለበትም እንግዲህ ቀደም ሲልም ባለፈው ጊዜ እንዳልኩት ጀነራል ጊዮራ ያሉትም ይሄን ነገር ሽሎሞ ያለውን ነበር ይሄ ነገር ግን እስካሁን አልተሳካም በአሁኑ ሰዓት የሚደረገው ምንድነው ያው ሰብአዊ እርዳታ እንዳይገባ እንደመጀመሪያ ተርጎ ተወስዷል ይህ ከሆነና እኛ አዛ ውስጥ ገብተን ምግቡን እናከፋፍል ካልነ ዞሮ ወታደራዊ አገዛዝ ስለሚሆን በዚህ ነገር አርቀን ማሰብ አለብን ሽሎሞ ያለው ሙሉ በሙሉ ቀበለዋለሁ ግን የመጨረሻ ምርጫ እስከሌለን ድረስ ይሄ ነገር መስፈርት ላይ ተቀምጧል ነው ያልኩ እንጂ እንገባለን ወይ ባሁኑ ሰዓት እንደርሳለን እኛ ምን ፈልገው ስምምነቱን አንደኛ ደረጃውን ሁለተኛ ደረጃውን አራዝመን ወታደሮቻችን አዛ ውስጥ እንዳሉ
ለሁሉም ነገር እንዲመቸን በዛ አካባቢ ተቀምጠን ይሄን ነገር በጥሞና ማየት አለብን። የታገቱ ወገኖቻችን ማስመለስና ትልቁ ስራችን የመጀመሪያው ቢሆን ማስመለስ ብቻ ነው። ኦኬ ወደ ሶሪያ ልውሰዳችሁ ሁለታችሁም። የአልጁላኒ ወይም የአህመድ አሻራ መንግስት ተቃዋሚዎቹን በምዕራቡ የሀገሪቱ ክፍል የሚገኙትን አላዊዎችን እንደ ውሻ ዳዴ ያስኪዷቸዋል። 1000 ሰዎች አካባቢ ሞተዋል። እንግዲህ ያው ይህ የሚያመለክተው በእስላሞችም ቢሆን መካከል በተለይ በዚህ በረመዳን በጾማቸው ወቅት እንደዚህ አይነት የእርስ በርስ ጦርነት እንደሚካሄድ ነው። ጭፍጨፋው በጣም ከባድ ነበር ይባላል። እስቲ በኮሎኔል መኮንን ልጀምርና አቶ ሰለሞን ቀጥላለ። ይኸውልህ ሱሪያ ውስጥ ባለፈው ስንነጋገር ይህ መንግስት አንድ ሆኖ ይግባ እንጂ አንድ አይነት ርዕዮተ ዓለም የለውም። ብዙ ዘርፈ ብዙ ችግሮች በሱሪያ ውስጥ ይኖራሉ። በአሁኑ ሰዓት የተደረገው ምንድነው? አንዲት ከተማ አለች ጂብላ የምትባል ልክ እንደ አርባ ምንጭ ሐይቅ ዳር የምትገኝ ወይም እንደ ባህር ዳር ወይም እንደ ዝዋይ ሐይቅ የሆነች የሀብታሞች ሰፈር ናት። እነዚህ ሀብታሞች ሰፈር ደግሞ በልዩም ሁኔታ ያሉት አላዊም የሚባሉ የአሳድ ደጋፊ ነው የነበሩ። ግልጽ አደረገው። እሺ የአሳድ ደጋፊዎች ስለነበሩ በዛ አካባቢ የነበሩ የአሳድ ደጋፊ ወታደሮች ቁጥራቸው ከ125 የሚበልጡ ወታደር መሳሪያ ይዘው የሚንቀሳቀሱ እነሱ ከአልጁሊያኒ ከአቡ መሐመድ አልጁሊያኒ ወታደሮች ጋር በመነካካት እነሱ የአልጁሊያኒ ወታደሮች 148 ሲገሉ ከነሱ 125 ሞተዋል። ከዛ በኋላ ነው የአልጁሊያኒ አህመድ አሻራ የሚለው ራሱ አሻራ የሚለው ኢኻሊፋት የሚል ወይም ዓለምን የመቆጣጠር ርዕዮተ ዓለም ያለው ስሙን ቀይሮ አቡ አህመድ አልጁሊያኒ በል እንጂ ርዕዮተ ዓለሙን ያልተወ እንደምናየው አረጋውያንን፣ ህፃናትን፣ ሴቶችን፣ ወንዶችን ትላንትና ከ1000 በላይ የአላዊ ዘር የሆነውን በሙሉ ለመጨረስ የሚያደርገው ስራ በዓለም እንኳን ብዙም ያህል ወቀሳ ያልደረሰው ነው። በጣም በሚገርም ሁኔታ ምንም ተቃውሞ የአውሮፓ አንድነት ባወጣው መግለጫ ኮሎኔል መኮንን አቶ ሰለሞን ጨምረበታል። የአውሮፓ አንድነት ባወጣው መግለጫ ጥፋተኞቹ የአሳድ ደጋፊዎች ናቸው ነው ያለው። ይኸውልህ የአሳድ ደጋፊም ሆነ የአሳድ ደጋፊም አልሆነ 1000 ህዝብ ሲታረድ የዓለም ማስ ሚዲያ የዓለም ሀገራት አንድም ቃል አላሉም። እስራኤል በቱርክ አረብ በጀኒን ወይም በአዛ 5 ቴሮሪስቶች ብትገል የሚሆነውን እናውቃለን። ስለዚህ ይህ ሁኔታ የሚያሳየው ምንድነው? አዝማሚያው ፋሲል ወዲህ ነው። በአሁኑ ሰዓት የሚደረገው ጦርነት ሱሪያ ውስጥ ይደረግ እንጂ ጦርነቱ በሩሲያና በቱርክ የሚደረግ ነው። ሩሲያ ሱሪያ ውስጥ እጇን መላክ ትፈልጋለች። እዚህ ውስጥም አለችበት። ለዛም ነው የቀረውን የአድሚኒስትሬሽን የአሳድን ወገን በሙሉ ለማጥፋትና ኢኻሊፋታቸውን ለመመስረት እንዲያውም ምንድነው ያሉት ሐላዊዎቹ የእርዳታ የእስራኤል መንግስት ይስጠን ብለዋል። ያድነን እንደ ድሩዚም እባካችሁ እርዱን ብለው ጮኸዋል። እስራኤል ግን በዚህ ላይ ጣልቃ አልገባችም። ይሄም ሆኖ መልካም ነው። ጣልቃ መግባት የለባትም። ግን ዞሮ እሷ ጣልቃ ብትገባ ኑሮ ከምትጣላው ከሩሲያ ጋር ነው። ሩሲያ እጇን አግብታለች። ሩሲያ ሱሪያን መግዛት ትፈልጋለች። የራሱ ወታደሮችም በደማስቆስ ስላሉ ይህ ሁኔታ ምናልባት ለወደፊት ቱርክንና ሩሲያን ውዝግብ የሚያደርስ መስሎ ይታየኛል። ስለዚህ የሱሪያ ሁኔታ ጠቅለል ባለ ሁኔታ ለብዙ ዘመናት ስቃይ የሚሰፍርበት ከ20 እስከ 30 ዓመት በኋላ መልሶ መገንባት የሚቻልበት መንገድ ሊፈጠር ይችላል። እኛም ይሄን ነገር የእስራኤል መከላከያ ኃይል ዝም ብሎ አላየውም፣ ዘብ ቆሟል። ምክንያቱም በዛ አካባቢ የሚደረው ነገር ምንም የሚታወቅ ነገር የለም፣ የሚረጋጋ ነገር መስሎ አይታየኝም። መጨረሻ 1 ደቂቃ ተኩል አካባቢ ያለ 2 ደቂቃ አቶ ሰለሞን ይኸውልህ አልጁሊያኒ ለብሶ የነበረው ልብስ ቀይሮ ከራባት ለብሶ ዘመናዊ ሰው መስሎ ወይም የማዕበራዊ ምዕራባዊ ሰው መስሎ ቀርቧል። ርዕዮተ ዓለሙና አመለካከቱ ከሐማስ ከጂሃድ ኢስላሚና ከአይሲስ እና ከዳዓሽ የሚለይ አይደለም። ስለዚህ እስራኤል ማድረግ ያለባት ምን ጊዜም ቢሆን
አሻግሮ ማየትና የራሷን ደህንነት የምታስከብርበት ልክ ለምሳሌ ትናንትና ማታ እስራኤል እንዳደረገችው በሱሪያ አማካኝነት ተደርጎ ለምሳሌ ሂዝቦላ የጦር መሳሪያ ሲያከማችና ወይም ደግሞ ሲያዘጋጅ መምታት ወደ ደንበሯ ሲመጣ እስራኤል የበላይነቷን ማሳየት ምክንያቱም የእርስ በርስ ጦርነቱ ሱሪያ ውስጥ የቆየ ነው ማለትም አሳድ ሲጨፈጨፋቸው ነበር ሲገላቸው ነበር ሲያርዳቸው ነበር አውሮፓን እንዴት አየለው ልክ እንዳቀረብኩ ጥያቄ ለኮሎኔል መኮንን አውሮፓ ጥፋተኞቹ አሳድ ወታደሮች ናቸው ነው ያሉት አውሮፓዎች አቶ ፋሲል እኛ ከዓለም የምንጠብቀው ነገር የለም ከአውሮፓ የምንጠብቀው ነገር የለም ልክ ከቀደም ዶክተር አብርሃም እንደተናገረው እንኳን አልፎ የአፍሪካ ሀገሮች እንኳን ከዚያ መካከል በ7 ቀን 10ኛ ወር ጭፍጨፋ ያልነበረ መሆኑን አቀረቡት ሐሳብ እስራኤልን ለመቃወም የሚሞከርበት አጋጣሚ ሁሉ ነው ያለው ስለዚህ እኛ ምንም እንጠብቀው ነገር የለም ያ የዓለም አቀፉ ማህበረሰብ ራሱን እያየ በመስታወት እያየ ምን እያየው ነው ቀይ ነው ያየው ነጭ ነው ይያል ነጭ እያየ ጥቁር እንዳያርጎ የሚያማህበረሰብ ነው ያለው ባለም ስለኛ ምንም እንጠብቀው ነገር የለም እስራኤል እጇን ከሱሪያ ውስጥ ማስገባት ያለበትን ህዝቧንና ደህንነቷንና ደንበሯን ማስከበር ብቻ ነው ድሩዚዎችን እስከነቁ እኔ ድሩዚዎችም ቢሆን እስራኤል መንከባከብ ያለባት የእስራኤል ዜጎችን ድሩዚዎች ነው እነዛኞች ድሩዚዎች አሻፈረን ብለው ባካችሁ ሰዱና እናንተ ከናንተ መስመር ካሉ አድቮኬት ያደርጉ ከአውሮፓ ሄዱ ከተባበሩት መንግስታት ሄዱ ከዛ በኋላ ደግሞ እስራኤል ደግሞ እሺ ብላ መቀበል ለብድባት አውቶማቲካሊ ድሩዚዎችንም ቢሆን ምክንያቱም ድሩዚዎች እኮ አሳድ በነበረበት ጊዜ የአሳድ ደጋፊዎች ነው የነበሩት አሳድን ነው ምንወድ ይያሉ እኮ ሰላማዊ ሰልፍ ሲያደርጉ የነበሩ እስራኤልን እየተቃወሙ ማለት ነው ስለዚህ ድሩዚ በመሆናቸው አውቶማቲካሊ እስራኤል መቀበል የለባትም ይሄም ግልጽ መሆን አለበት ሌላው ነገር ተውለ የተባበሩት መንግስታት ብቻ ሳይሆን ድርጅቱ ሳይሆን የተባበሩት መንግስታት ድርጅቶች እንደ ለምሳሌ የዓለም አቀፍ የጤና ጉዳይ እነ ዶክተር አዳሃሎም የኢትዮጵያው እሱ ለምሳሌ ያዛን ህፃናቶች እስራኤል ጨፍጭፋለች እያለ የሽፋን ሆስፒታል እሱ ድጋፍ ሲሰጥ የነበረ ሰውዬ ነው አሁን ለምን ታዲያ ሱሪያ አዱ ህፃናቶች ሲገሉ ምን ይላል ስለዚህ የረከሰ አቀራረብ ስላላቸው እስራኤል በዚህ ላይ ምንም አይነት አቋም መውሰድ የለባትም እስራኤል አይበገርነቷን ማሳየት ያለባት ለሂዝቦላ ወይም ለሊባኖስ የጦር መሳሪያ ሲሄድ መምታት ከሱሪያ ወደኛ የማፈሙዝ ሚዞር ከሆነ መምታት እስራኤል የጦር ኃይሏን አሁን መንገዱ ነፃ ነው ክፍት ነው በፈለገችው ሰዓት በፈለገችው ደቂቃ ሱሪያን እንደፈለገች ማድረግ ትችላለች እስራኤል ስለዚህ እስራኤል ደህንነቷን ማረጋገጥ ያለባት እንጂ የሱሪያ ውስጥ ያለው የሰባዊ ጉዳይ የኛ ጉዳይ አይደለም ዓለም ይጨነቅበት ዓለም ይብላላበት የአረብ ሊግ ደግሞ ካሂር ሄደው ስብሰባ ከማድረጋቸው ምናልባት ደማስከስ ሄደው ስብሰባ ቢያደርጉ ይሻላል ካደረጉ ደግሞ ግማሹ ላይ ወጣ ይችላል ሊጨፈጨፍ ይችላል ስለዚህ እኛ ሁሉ ጊዜ በዓለሙ ማህበረሰብ እኛን አመለካከትና የራሳቸው እርስ በራሳቸው በሚያደርጉት እኛ ምን አገባን ይፋጁ ይጋደሉ ይጨፍጨፉ አንዱ ምን ማድረግ አንችልም